ነኢማ ሙዘይን ከሁለት ዓመታት በፊት ልጇን ከሱስ ወጥመድ ለማስመለጥ የኖረችበትን ሀገር አውስትራሊያ ጥላ ወደ ኢትዮጵያ ብትመጣም እዚህ ያለው ሁኔታ ግን ከዚያ የባሰ ሆኖ እንዳገኘችው ትናገራለች። ሀገሬን ቆም ብዬ ሳያት እንደው ለሱስ የሚሸሽባት ሳይሆን እሷን የችግሩ ሰለባ የሆነችበት በጣም ብዙ ወጣቶች ህፃናቶች የተለያየ ቤተሰብ በየቤቱ የገባበት ሁኔታ ሆኖ ነው ያገኘሁት። ነኢማ በከፈተችው የሱስና የአእምሮ ህመም ማገገሚያ ማዕከል ለህክምና የተገኙት እነፈዋድ ደግሞ ለዚህ ተጨባጭ ማሳያ ናቸው። ለተለስ ስራ በመስራት ነበር የምተዳደረው። እዛ ከጊዜ ወደ ጊዜ ሱስ መጠቀም በመጀመር ሰዓት ስራውን ተውኩኝ። አንድ አመት ከምናምን ስራ አቋረጥኩ እና ሱሱ በጣም አዲክትድ እያደረገኝ መጣ። ኢኮኖሚካሊም ገንዘቤን ያስጨርሰኛል። ብዙ ገንዘብ እንዳጠፋ አድርጎኛል። እና ቆም ብለሽ የራስሽን ህይወት እንዳትመለከቺ አላማሽ የቱ ጋር እንደሆነ ወዴት መሄድ እንዳለብሽ እንዳታውቂ ተጽዕኖ ያደርጋል። አስቸጋሪ ነበር የኔ እንደዚህ ቁጭ ብዬ አላናገርሽም ነበር ካልጠጣሁኝ በቃ የሚያስፈልገኝ ወደ መጠጥ አሚሮ ወደ የሚያዘኝ ነው የሚያዘኝ። ከስራ ቆንጆ ስራ አለኝ ባይዘ እንግዲህ ሹፍርናና መጠጥ አንድ ላይ አይደለም ያሽከረከሩ ማለት ነው። የግድ ምንድነው አቁመሽ ነጂው መኪና አቁመሽ ነው። ያ ሲሆን ደግሞ ስራሽም ይበላሻል። ነገ ምበየው ሁሉንም ነገር ያመሳቅላል። ከህይወቴ አንፃር ይጎዳኛል። ምግብ አልበላም። ከሰው ጋር በቃ ጭንቀት በቃ ዲፕሬሽን እየፈጠረብኝ በራሴ ነው እንግዲህ ያንን ነገር ግን የሱሱን ሳረጋው ሰላማዊ ነኝ። ዜጎች ከሱስ ጥገኝነት እንዲወጡ ህክምና ብቻውን በቂ አይደለም የሚሉት የጤና ባለሙያዎቹ ማህበረሰባዊ ኃላፊነቶችም ድርሻቸው ከፍተኛ እንደሆነ ያምናሉ። ብዙ ጊዜ እኛ ማህበረሰብ አንድ ሱሰኛን ሰው በሚያዩበት ሰዓት ወዶ ይመስላቸዋል። ወዶ አይደለም ሰው ወደ ሱስ የሚገባው በተለያየ ምክንያቶች ነውና አጠገባቸው ቀርበሽ ስታወሪ ታሪካቸውን ሲያጫውቱሽ በቃ በጣም ነው አንጀትሽ የሚንሰፈሰፈውና እኛ ማህበረሰብ ላይ ጎርምሶ ሱሪውን ዝቅ ማድረግ ሲጀምር እንዴ ጎርምሶ ይሄ ዱርዬ ጸጉሩን አሳድጎ ይባላል። አይደለም እድሜ ሲጨምር ሆርሞን እየተቀየረ ሲመጣ ባህሪም ይቀየራል። በዛን ሰዓት ግን ማህበረሰቡ ካልተረዳው እነዛ ልጆች አምልጠው ይወጣሉ። ወደው አልነበረም ከዛ በ23 በ30 አመት ላይ ሱሰኛ ሆነ ተብሎ ያ ልጅ ወደ ማገገሚያ ይመጣል። የሱስ ህክምና ሱሱን እንዲያቆም እንዲረዳ ነው የሚያግዘው እንጂ ሱስ መጠቀም ውስጥ ብዙ ነገሮች ናቸው ያሉት። ስነ ህይወታዊ ምክንያቶች ይኖራሉ፣ ስነ ልቦናዊ ምክንያቶች ይኖራሉ፣ ማህበራዊ ምክንያቶች። በእኛ ጋር እንደውም ብዙ ጊዜ ማህበራዊ ምክንያቶቹ ሊጎሉ ይችላል። ስለዚህ ብዙ አቅጣጫ አለው ማለት ነው። አሁን ሌሎች ጋር የሚያደርጉት አሁን ከሱስ የወጣ ሰው ክትትል ይደረግለታል፣ በስራ እንዲቀጠር ማበረታቻ ይሰጣል። ድጋፉ ሁለንተናዊ ነው የሚሆነው። ስለዚህ ማህበራዊ ፓርቱን በደንብ ማጉላት መስራት ያለብን እንደሆነ አስባለሁ። የሱስ ጉዳይ ሀገርን ወደ አልተፈለገ አዘቅት ውስጥ ከመክተቱ በፊት መፍትሄ ሊበጅለት ይገባል የሚለው የብዙሃኑ ሀሳብ ነው።